ዛሬ ፊት ለፊት ብድር ልመልስ ነው የመጣው። ወይኔ ሄለን፣ አሁንም ሳይያዝ አመለጣቸው ማለት ነው? አዎ አንተ ውሻ፣ ፊት ለፊት ብድር ልመልስ ነው የመጣሁት። አሁን ግን እንደዛ አላደርግም። ወይዘሮ ሄለን ጋር ትልቅ የስራ ስብሰባ። ስራ? የምን ስራ? ያውም ከአንተ ጋር። ቆይ ምን እያደረግሽ ነው? አይመለከተም። አሁኑ ነው ከዚህ ሄደልን። አዎ ሂድልን እንጂ እስካሁን እዚህ ጋር ምትሰ የምታደርጊው ነገር እያወሻል። ቤሉ ካየ ይናድዳል። አንተ ስለ ቤሉ ምን አገባህ? ይመለከታል። ዝም ብለህ የተባልከውን አድርግ። ጥሩ አደረግሽ። በዚህ ከቀጠለ ልንስማማ እንችላለን ማለት ነው። እኔ ከአንተ ጋር ምንም የምስማማው ነገር የለኝም። አርፈህ ከዚህ ቤት ውጣ። ስሚ፣ ከሄድኩ ግን ለአንቺ ጥሩ አይመጣም። ምክንያቱም ስለ አንቺ ያወቅኩት ነገር በጣም ትልቅ ነው። ቆይ እንዴት ነው ልታውቅ ይችላል? በመጨረሻ አምቻል ግን ትሰሚያለሽ፣ እሱን አንቺ ነሽ። አሁን ኤልሹ እንዳመማት ደውላልኝ መጣት ካለች ወደ ላይ ትችላል። በጭራሽ ወደ ላይ እንዳትወጣ፣ እራሷ ወርታች ትወርዳለች። አይ አይመለከተኝም። ብትወርድ ኖሮ ከመጀመሪያው ወርዳ ትመጣ። ቤት ክፍያ ዛሬ እኮ አስገብቻለሁ እኮ። መክፈል እንዳልነበረብሽ ልነግርሽ ነው። እንዴት? ለምን አልከፍልም? ጊዜ አይደለም እንዴ? ምክንያቱም ልጅሽ ትምህርት እየተማረች አይደለም። እሱን መቼም ታውቂያለሽ አይደል? ኧረ ተው፣ ሰው ተሳስታችሁ እንዳይሆን። በእርግጥ ባጋጠሟት ነገር በደንብ እየተከታተለች አይደለም። አይ ሁሌም አትመጣም። መታጠቅ ካቋረጠች ቆየች። የአቶ ቶማስ ስልክ አይሰራም። ደጋግመን ደውለንለት ነበር። ዛሬ ነው የአንቺን ስልክ ደግሞ ያገኘ ነው። ኑኑ ከእስር ቤት ማዘዣ ወጥቶባታል። ከስንት ጊዜ በኋላ ከሀገር ቤት የተላከላት የክስ ወረቀት ሄለን ይዛ መታለች ማለት ነው። በመጀመሪያ ሰዓት ላይ እንግዲህ የሰጠችው ለወንድሟ ነበረ። ታዲያ ይህንን ነገር ስትሰጠው እንዴት እንደዚህ ሊሆን ቻለ? ከስንት ጊዜ በኋላ እንዴት ኑኑያትን ሊከሱ ቻሉ? ብሎ በጣም ተናዶ ወረቀቱን ከሄለን ተቀብሎ ነበረ የወጣው። ታዲያ አሁን ደግሞ ሄለን በድጋሚ ኑኑያትን ለማስፈራራት ይሄው ክስ ተመስርቶብሻል ብላ ወረቀቱን አሳይታታለች። ከዛም በኋላ ኑኑያት በጣም ነበር የደነገጠችው። እንዴት ክስ ሊመሰርቱብኝ ቻሉ? ልጁ እንደሆነ አልሞተም፣ ደህና ነው፣ ለምንድን ነው ክስ የመሰረቱብኝ የሚል ነገር ጥያቄ ሆኖባታል። ይህንንም ነገር እንግዲህ ቤተሰቦቿ አልሰሙም። መኩም እንግዲህ ለሄለን ስላት የነበረው ማንም ይህንን ነገር መስማት የለበትም ከኔ ውጭ ብሎ ወረቀቱን ተቀብሏት ነበረ የወጣው። እሷ ግን ኮፒ አድርጋ ስለምታስቀምጥ ሄለን ለራሷ ለማመቻቸት ነው እንጂ ኑኑያትን ሰው ከሷት አይደለም ማለት ነው። ወደዚህ ስመጣ ነው ወረቀቱን እበር ስራ ያገኘሁት ብላ ነው እንግዲህ ይዛ የገባችው። ለራሷ ልታሴር የፈለገችው ነገር አለ። ለዛም ነው ራሷ ጠንስሳ ይህንን ክስ መስርታ ይዛ የመጣችው እንጂ ከገጠር ማንም ክስ መስርቶባት አይደለም ማለት ነው። ኑኑያት እንግዲህ ሄለን ኑኑያትን ለመያዝ ወይ ደግሞ በሱ ልታስፈራራት ፈልጋ እንጂ ኑኑያት ተከሳ አይመስለኝም ማለት ነው። እስኪ እናንተ ምን ገመታችሁ? አሁን ላይ እንግዲህ ሌላኛውና ዋነኛው ነገር ኤልሹ ትምህርት እንደማትማር ተደውሎ ለሄለን ተነግሯታል። በጣም ተናዳለች። ምክንያቱም እስከ ዛሬ ድረስ ለትምህርት ቤት ክፍያ እያለች የምትቀበለውን ብር የት አድርጋ ይሆን የሚለው ነገር ሄለን ጥያቄ ሆኖባታል። በስተመጨረሻም አሁን ላይ ሄዳ የትምህርት ቤት ክፍያ ስትከፍል ነው እንግዲህ በትክክል አንቺ አሁን ላይ የከፈልሽው ገንዘብ ለኛ አያስፈልገን፣ ምክንያቱም የአንቺ ልጅ ትምህርት እየተማረች አይደለም፣ አንድም ቀን ትምህርት ተከታትላ አታውቅም፣ ተገቢ አይደለም ብር መክፈልሽ ልንልሽ ነው የደወልነው ብለው ደውለውላታል ማለት ነው ከትምህርት ቤት። ሄለን እንግዲህ እንደዛ ብለው ሲደውሉላት እሷ ያሰበችው በአባቷ ሞት ምክንያት ትምህርት ብዙም እየተማረች አይደለም፣ ካሁን በኋላ ግን በትክክል ትምህርቷን ትማራለች የሚል ነበረ መልእክት ልታስተላልፍለት የፈለገችው ለደወለላት ሰው። ታዲያ እሱ አያ ዛሬ ብቻ አይደለም ቆይቷል፣ እስከ ዛሬ ድረስ ተምራ አታውቅም፣ ትምህርት ቤት መታ አታውቅም፣ ይህንን ነገር የምታውቂ መስሎን ነበረ ብሎ ሲሏት እሷም እንግዲህ እንዴት ይሄ ሊሆን ቻለ ብላ ስልኩን እንኳን ሳዘጋ ነበረ በጣም ተናዳ
ስልኩን የወረወረችው ማለት ነው። ታዲያ አሁን ላይ የኤልሹ እናት ሄለን ተብዬዋ እንግዲህ የገዛ ልጇ ዘልዛላ እንደሆነችና ኤልሹን ደግሞ ለምን እንደዚህ ታደርጊያለሽ ወንዶች ላይ የተለጣጠፍሽ እያለች ሙድ ስትይዝባትና እንደዚሁም ደግሞ ስታንቋሽሻት እንደነበረ አይተናል ማለት ነው ኤልሹ ራሷ። ታዲያ ልጄ ጨዋ ናት ብላ የምታስበዋ ሄለን ከኑንያት ብሳ የተገኘች ናት። ኑንያት ስነስርዓት ያላት ከአነጋገሯ፣ ካለባበሷ፣ ሁለ ነገሯ ስነስርዓት የተሟላ ልጅ ናት። እሷ ግን ይቺ ጋጠ ወጥ ናት። ይኸው ወንድ ላይ ብቻ ነው የምትለጣጠፈው። አሁን ላይ ደግሞ ሁለቱም ያፈቅሯታል። ከኔ የበለጠ ውበት በየትኛው ውበቷ ነው እሷን የሚወዷት እያለች ትቀናባታለች። በዛ ላይ ደግሞ በቬሎን እና በአዶናይ ስለተወደደች ብቻ እሷ የቅናት መንፈስ አድሮባት በጣም እያሰቃየቻት እንደነበረ አይተናል። አሁን ላይ ግን የገዛ እናቷ እንኳን ትምህርት እንደማትማር የኤልሹን ስራ ሰምታለች። ታዲያ አሁን ላይ ኑኑያት ደግሞ ይሄንን ነገር ብትሰማ እውነትም አንቺ ነበርሽ እንዴ እንደዛ ስታንቋሽሽኝ የነበረው የወረደ አስተሳሰብ እኔ ላይ ስታራምድ የነበረው ለዚሁ ነው እንዴ ማለቷ አይቀርም ማለት ነው። ያው አንድ ቀን መስማቷ ስለማይቀር ታዲያ ኑኑያት አሁን ላይ ከቤት ወጥታለች ከቬሎን ጋር። እናም ደግሞ ቬሎንን አሁን ላይ በቃ እኔ እናንተ አንድ ላይ እንሆናለን ብላ ተስፋ ሰጥተዋለች። ከሱ ጋርም ወክ እያደረጉ ነው። ቬሎንና ኤልሹ ስለታረቁና ስለተቀራረቡ ብዙዎቻችን ደስ ብሎናል። ሁለቱ መጣላት የለባቸውም። አሁን ላይ እንግዲህ እንደሱ ኑኑያትን የሚረዳት የለም። አዶናይ እንኳን አፈቅርሻለሁ የሚላት ምንም ሊረዳት አልቻለም። ፍቅሩን ብቻ ነው ከሷ የሚፈልገው ማለት ነው፣ ማፍቀሩን እንጂ እቺ ልጅ ምን ጎደላት? ለምንድን ነው እንዲህ የምትተክዘው? ለምንድን ነው የምታለቅሰው? የሚል ጥያቄ እሱ ውስጥ አልተፈጠረም ማለት ነው። ነገር ግን በተቃራኒው ቬሎን ለእሷ ያዝንላታል። እንዲሁም ደግሞ አሁን ላይ ክስ የመሰረተባት ሰው እንዲያቆም አደርጋለሁኝ ወይ ደግሞ ምናልባት አይታወቅም የእናቴም እጅ ሊኖርበት ይችላል ብሎ እናቱን ሰተት ብሎ ሄዶ ጠይቋታል። እንዴት ይሄ ሊሆን ቻለ? ከየትን ያመጣሽው ብሎ ጠይቋታል። አንተ ደግሞ እዚህ ውስጥ ምን አገባክ? እኔ ያገኘሁት ወረቀቱን መንገድ ላይ ስመጣ ነው ማለት ነው። ይህንን ትዕዛዝ ወደ እሷ ሊያመጡ ስሉ ነው እኔ የተቀበልኳቸው፣ ለእኔ የሰጡት እኔ ቤት መኖራቸውን ስለሚያውቁ ነው እዚህ ድረስ ይዘው የመጡ ብላ እንግዲህ እሱን ለማሳመን ብትሞክርም ነገር ግን እሱ ይህን ነገር ምናልባት የአንቺ እጅ ካለበት እውነቴን ነው አልፋታሽም፣ ይሄ ነገር መሆን የለበትም፣ ምን አድርጋ ነው ምን ሆኖ ነው ይሄ ሁሉ የተፈጠረው ብሎ መጠየቅ ቢፈልግም እሷ ግን ያው ለራሷ ስለሆነ ይህንን ትዕዛዝ ያወጣችው ወይ ደግሞ ያጻፈችው ያው ሊያምናት አልቻለም። ምክንያቱም የእሷን ሴራ ብዙዎችን ብዙ ጊዜ አውቆባታል ማለት ነው። እንዲሁም ደግሞ የኤልሹም ጓደኛ የሄለንን ሴራ አውቆባታል። ሄለንም እንግዲህ በጣም ደንግጣለች። የኤልሹ ጓደኛ ስለ አንቺ ብዙ ነገር አውቃለሁኝ ወይዘሮ ሄለን፣ ለምንድን ነው ኑኑያት ላይ በዚህ ልክ የምትጨክኝው? የውሸት መረጃ ታመሻል ብለሽ ለማውጣት አሁንም ዝግጁ ላይ ነሽ? ይህንን ነገር የማላውቅ ይመስልሻል እንዴ? ለምንድን ነው በዚህ ልክ ልጅሽ ላይ ክፋት የምታስቢው? ብሏታል ማለት ነው። ሌላም ነገር ከፈለግሽ እነግርሻለሁ፣ ብዙ ነገር ስላንቺ አውቃለሁ ብሏታል። እንዴት ልታውቅ ቻለክ ብላ ጠይቀዋለች። እንዴት ማወቅ እንደቻልኩኝ ለወደፊት እነግርሻለሁኝ ብሏታል ማለት ነው። እንግዲህ ያው ቬሎንና አዶናይ ራሱ አልቻልኳቸውም፣ እንኳን አንተ ተጨምረክ ከየት የመጣ ውርጋጥ ነው ብላ እንግዲህ እየተናገረችውን ያለችው አሁን ላይ ሌላ አማራጭ የላትም ማለት ነው። ምክንያቱም ነገሮችን ያከሽፍብኛል ብላ ስላሰበች አሁን ላይ በሱ ሀሳብ ተስማምታለች ማለት ነው። እዛ ቤት እንግዲህ ያለማንም ፍቃድ መጥቶ እግሩን ዘርግቶ እንግዲህ ይቀመጣል ማለት ነው። ለዛውም ደግሞ ያው ጋጠ ወጥ ሆኖ ነው የሚቀመጠው እዛ ቤት ውስጥ። በዛ ላይ ደግሞ ያው ቬሎንና አዶናይም ስለደበደቡት ፊቱ ሁላ ያው ተቀያይሮ ነው። እኔም ብድሬን ለመመለስ ነው የመጣሁትኝ፣ ነገር ግን ከእናንተ ጋር ወርጄ አልደባደብም እናንተ እንደደበደባችሁኝ፣ ነገር ግን እናንተ በምትወዱት ነገር መጥቼ አሳጣቸዋለሁ ብሏል። እንግዲህ አሁን ላይ ኑኑያት ከቬሎን ጋር ነው ያለችው። ቬሎን እና ኑኑያት ተያይዞ ወጥተዋል። ታዲያ ቬሎንን ለመምታት ብረት ይዞ ወጥቷል። እነሱ ደግሞ ሁለቱ ወክ እያደረጉ ነው። ሁለቱ ተስማምተው ባሉበት ሰዓት ላይ እንግዲህ አሁን ላይ ደግሞ አደጋ ሊያደርስበት ተዘጋጅቶ እየጠበቀ ነው ያለው ማለት ነው። እንግዲህ ኑኑያትና ቬሎን እግዚአብሔር ያውጣቸው እላለሁ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ወደዚህ ቻናል ከመጣችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ።
የኤልሹ ሴራ ስለወጣባት ብዙዎቻችን ደስ ብሎናል። እኔ በራሴ ደስ ብሎኛል። ምክንያቱም እስከ ዛሬ ድረስ ራሷን ጨዋ አድርጋና ጥሩ ሰው አድርጋ ነበረ ኑኑያትን ስትከሳት የነበረው እናቷ ፊት ባለጌ ናት፣ ወንዶች ላይ ነው የምትለጣጠፈው እያለች ብዙ ስም ስታወጣላት ነበር። ዛሬ ላይ ግን እሷ ትምህርት ቤት እያለች ማጋር ነው የምትለው። አሁን ላይ ደግሞ አብራው ትምህርት ቤት ትሄዳለች የተባለው ልጅ ሄለንን መልሶ ለማሰቃየት ዝግጁ ላይ ነው ያለው ማለት ነው። እኔ እስከ ዛሬ ድረስ ትምህርት የምማር ይመስልሻል እንዴ? አንሄድም እኮ ትምህርት ቤት ሄደን አናቅም ብሎ ነግሯታል። እሷ ግን ነገሩ አልገባትም። ከዛ በኋላ ፎቅ ወጥታ ክላሷ ስትገባ ነው እንግዲህ ተደውሎ አሁን ላይ ልጅሽ እየተማረች አይደለም፣ ከበፊቱንም እየተማረች አይደለም፣ የከፈልሽውን ብር ተገቢ አይደለም፣ ነይና ውሰጂ ብሎ የነገራት። ከዛ በኋላ ነው የልጇን ሁኔታ ልታውቅ የቻለችው። ምን ያህል እናት ልጇን ታውቃለች የሚል ነገርም ያመለክታል ማለት ነው። ሄለን ልጅ ጨዋ ናት ብላ የምታስበው እንግዲህ ከቤት ሰራተኛ አንሳ የተገኘች ናት ማለት ነው። አንዳንድ ጊዜ ክብር ከራስ ነው የሚነሳው። ልጇ እንኳን ለሷ ክብር ያልሰጠቻት ወይ ደግሞ ነገን አሻግርሻለሁ፣ ጀግና ልጅ ይሆንልሻለሁ፣ አኮራሻለሁ ብላ ከሷ ጎን አልቆመችም፣ ከእናቷ ጎን አልቆመችም። ነገር ግን መሲና ኑንያት እናታቸውን ለማሳደግ እንዲሁም ደግሞ ሰው ቤት ለማስወጣት ብዙ ጥረቶችን እያደረጉ ነው ያሉት ማለት ነው። መሲም እንግዲህ ተደብቃ ከቤት ለመውጣት ስትል ሄለን ይዛታለች። ውጭ ላይ ወጥቼ እየሰራው እናንተን ማስተዳደር አለብኝ፣ እስከ መቼ ድረስ ሰው ቤት እንቀመጣለን ብላታለች ማለት ነው ለእናቷ። ከእናቷ ጋር ከተነጋገሩ በኋላም እንግዲህ ከእናቷ ጋር ተስማምተው አንድ ነገር ለማድረግ ያሰቡ ይመስላል ማለት ነው። ምክንያቱም ሄለን እንቅፋት ባትሆንባቸው መሲና አይናለም አንድ ነገር አቅደዋል ማለት ነው። እናትና ልጅ አሁን ላይ ሄለን እንግዲህ ያው ለመሲ ያለችው ነገር አይምሮዋን ነክቷታል። የቤቱን ስራ ማን ሊሰራ ነው? አንቺ ውጭ ወጥተሽ የምትሰሪው አድፈሽ ተቀመጪ። ትምህርትም ቢሆን ደግሞ መማር አይጠበቅብሽም። መማር ከፈለገችም ኑኑያት ናት መማርም የምትችለው ብላታለች። በዛ ላይ ደግሞ እኔ ነኝ ቤተሰቦችሽን የያዝኩልሽ ብላ እንግዲህ ብዙ ክፉ ነገሮችን ተናግራታለች። ያ ነገር ደግሞ በጣም አስከፍቷታል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።